ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ በሊቀ ሊቃውንት ስምዐ ኮነ መልአክ ከላይ ሲሆኑ አይከብድም በሚል ርዕስ የሰፈረውን እንደሚከተለው እናቀርብላችኋለን። ዛሬ አንድ ጉዞ ነበረኝ። ጉዞው በኢትዮጵያ አየር መንገድ ነው። የሚሸኘኝ ሰው ወደ መሳፈሪያ ስፍራ እየወሰደኝ ሳለ እባክህ ትኬቱን እናስቀይረውና ጉዞውን ሌላ ቀን አድርገው አለኝ። ለምን ስለው አታየውም አየሩ ጥሩ አይደለም አለኝ። ሳየው የቆየሁትን ሰማይ ደግሜ ያየሁት። እውነትም ሰማዩ በጭጋግ ተሸፍኗል። ፀሐይ ወደ ምድር መድረስ ተስኗት ከጥቁሩ ደመና ጋር ትታገላለች። ሰማይና ምድር መካከላቸው በገባው ጥቁር ደመና ምክንያት መተያየት አቁመዋል። ቀና ብዬ ደግሜ ያየሁት። ያስጨንቃል። ፊቱን የዞረ ሰማይ በቆፈን የተወረረ ምድር ሰማዩ ፊቱን ካላበራላት ጨለማ ናት። ለካ ብርሃናችንም ከሰማይ ነው። ምድር ዓይኗን የምትገልጥበት ምንም የላትም። የፈራ ይመለስ የሚለው ስብከት ትዝ አለኝ። ነገር ግን መቅረት ስለማልችል ሄዳለሁ ብዬ ጉዞዬን ጀመርኩ። መሬቱን ለቀን ወደ ላይ ያቀናል። አውሮፕላኑ ጥቁሩን ደመና አልፎ የተፈቀደለትን ከፍታ እስከሚይዝ ድረስ ያስፈራል። ከተሞች ከዓይናችን ተሰወሩ። አሁን በሰማይና በምድር መካከል ነን። ፍርሃቴ እየቀነሰ ሲመጣ ይሰማኛል። ምክንያቱም ጥቁሩን ደመና እያለፍነው ነው። ከደመናው በላይ ፀሐይ አለ። ብርዱ ያለ ከታች ነው፣ ከላይ ግን ሙቀት ነው። ጨለማው ያለ ከመሬት ነው፣ ከላይ ግን ብርሃን ነው። ኔትወርክ ኖሮ መነጋገር የሚፈቀድ ቢሆን ኖሮ ያንን የሸኘኝን ሰው ችግሩ ያለ ከታች በመኖራችን እንጂ ከላይ መልካም የሆነ ዓለም መኖሩን እነግረው ነበር። ነገር ግን ከታችኛው ዓለም ጋር መገናኘት አይቻልም። ከደመናው በላይ መልካም የሆነ ዓለም ካለ ከሰማዩ በላይ እንዴት ያለ መልካም አገር ይኖር ይሆን? ወደ ሰማያዊው ከተማ የገቡ ሰዎች ለአንድ ቀን ከኛ ጋር መገናኘት ቢፈቀደላቸው ምን ይሉን ይሆን? የላይኛውን ዓለም በእምነት መመልከት ላልቻሉ ሰዎች በዚህ መኖር መልካም ይመስላቸዋል። በክርስትና መንገድ ላይ የጀመሩትን የቅድስና ጉዞ አቋርጠው የተመለሱ ብዙዎች ናቸው። ምክንያቱም የጋረዳቸውን ደመና አልፈው መሄድ ስላልቻሉ ነው። ጭጋጉን እስክናልፍ የክርስትናው ፈተና ከባድ ቢሆንም በቅዱስ ወንጌል የተፈቀደላቸውን የሕይወት ከፍታ ይዘው ለሚጓዙ ክርስቲያኖች ግን መንገዱ አስቸጋሪ አይደለም። ፈተናው ያለ ስንወጣ ስንወርድ ብቻ ነው። ያስፈራል፣ ያስጨንቃል። ከላይ ስንሆን ግን የሚመራን ታላቅ ብርሃን አለ። አሁን ወደ ምድር ተመልሰናል። ምድርን ያጨለማት ደመና እዚህም አለ። ያው መመላለስ ነው። አንድ ጊዜ ወደ ላይ፣ አንድ ጊዜ ወደ ምድር። ሊቀ ሊቃውንት ስምዐ ኮነ መልአክ